ሰላም ጤና ይስጥልን ውድ የሰማቲው ተከታታዮች እንደምን ሰነበታችሁ? ዛሬም እንደተለመደው አዲስ ነገር ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የዛሬው ርዕሳችን የዘመኑ ወረርሽኝ ስልክ፣ ኮምፒውተርና ኤሌክትሮኒክስ አብዝቶ የመጠቀም ስውር ጉዳቶች የሚል ይሆናል። በዛሬው ጊዜ ስልክ፣ ኮምፒውተርና የተለያዩ ኤሌክትሮኒክስ መሳሪያዎች የዕለት ከዕለት ህይወታችን ወሳኝ አካል ሆነዋል። ስራችን፣ ትምህርታችን፣ መዝናኛችንና ከሰዎች ጋር የምንገናኝባቸው መንገዶች በእነዚህ ቴክኖሎጂዎች ላይ ጥገኛ ሆነዋል። ቴክኖሎጂ ህይወታችንን ቀላልና ፈጣን ቢያደርግም ያለ ልክ አብዝቶ መጠቀም ግን ለአካላችንም ሆነ ለአእምሯችን ከባድ ጉዳት እንደሚያስከትል ብዙ ጥናቶች ያሳያሉ። የኤሌክትሮኒክስ መሳሪያዎችን ለረጅም ሰዓታት መጠቀም በሰውነታችን ላይ የሚፈጥረው ቀጥተኛ ጉዳት ከፍተኛ ነው። ከነዚህም መካከል አንደኛ፣ የእንቅልፍ መዛባት። ሰማያዊ ብርሃን፣ ስልኮችና ኮምፒውተሮች የሚያመነጩት ሰማያዊ ብርሃን የእንቅልፍ ሆርሞን የሆነውን ሜላቶኒን እንዳይመረት ያግዳል። ይህም ሰውነታችን ቀንና ሌሊት የሚለይበትን የተፈጥሮ የሰርከዲያን ሪትም በማዛባት እንቅልፍ የመተኛት ሂደት እንዲዘገይ ወይም ጥራቱን እንዲያጣ ያደርጋል። የእንቅልፍ እጦት የትኩረት ማጣት፣ ድብርትና የልብ ህመም ተጋላጭነትን ይጨምራል። ከሁሉም በላይ ደግሞ ወደ መኝታ ከመሄዳችን በፊት ቢያንስ ለ1 ሰዓት ያህል ስክሪን ከመመልከት መቆጠብ ይኖርብናል። ሁለተኛው የአይን ጤና ችግሮች፣ ዲጂታል አይን ድካም። ለረጅም ጊዜ ስክሪን ላይ ማፍጠጥ የአይን ድርቀት፣ ብዥታ፣ የአይን መቅላትና ራስ ምታት ያስከትላል። በየጊዜው ብልጭ ድርግም የማለት ድግግሞች ስለሚቀንስ አይን እንዲደርቅ ያደርጋል። ለዚህ ደግሞ ፍቱን መፍትሄ የ20-20-20 ደንብ መከተል። ያ ማለት ደግሞ በየ20 ደቂቃው ከስክሪን ላይ አይንዎን አንስተው ለ20 ሰከንድ ያህል ቢያንስ 20 ጫማ ወይም 6 ሜትር ርቀት ላይ ያለን ነገር መመልከት የአይን ድካምን ለመቀነስ ይረዳል። ሶስተኛው የጀርባና የአንገት ህመም ቴክኒክ። ስልክ ወይም ታብሌት ስንጠቀም አንገታችንን ወደ ታች አጎንብሰን የምንይዝበት አኳኋን ነው። ይህም በአንገትና በትከሻ ጡንቻዎች ላይ ከመጠን ያለፈ ጫና ይፈጥራል። የእያንዳንዱ ኢንች የጭንቅላት መጎንበስ በአንገት ላይ የሚፈጥረው ጫና እስከ 27 ኪሎ ግራም ሊደርስ ይችላል። መፍትሄው ደግሞ መሳሪያውን በአይን ደረጃ ለመያዝ መሞከርና በየጊዜው መቆም፣ መዘርጋትና የእግር ጉዞ ማድረግ አስፈላጊ ነው። አራተኛው ከመጠን ያለፈ ውፍረት። ኤሌክትሮኒክስን ለረጅም ሰዓታት ስንጠቀም የምናጠፋው ጊዜ በአብዛኛው ከቦታ ቦታ ለመንቀሳቀስ ጋር የተያያዘ ነው። ይህ ደግሞ ለአካላዊ እንቅስቃሴ የሚሆን ጊዜ በመቀነስ ለውፍረት፣ ለስኳር በሽታና ለከፍተኛ የደም ግፊት ተጋላጭነትን ይጨምራል። ክፍል 2 አእምሯዊና ስነ ልቦናዊ ጉዳቶች። የኤሌክትሮኒክስ መሳሪያዎችን አጠቃቀም ከአካላዊ ጉዳቶች ባሻገር የአእምሮ ጤና ላይም ጉልህ ተጽዕኖ ያደርጋሉ። አንደኛው ጭንቀት፣ ድብርትና የብቸኝነት ስሜት። ማህበራዊ ሚዲያና ንጽጽር። በማህበራዊ ሚዲያ ላይ የሚታዩት ፍጹም የሚመስሉ ሰዎች ሕይወት ምስሎች ከተመልካቹ እውነታ ጋር ሲወዳደሩ የበታችነት ስሜት፣ ምቀኝነትና እርካታ ማጣት ይፈጥራሉ። ፎሞ ፊር ኦፍ ሚሲንግ አውት። ያለማቋረጥ የሚመጡ ማስታወቂያዎችን ወይም ኖቲፊኬሽንስ እና አዲስ ነገር እንዳያመልጠን ፎሞ የሚፈጥረው ፍራቻ የማያቋርጥ የአእምሮ ጭንቀትና ሱስ የመሰለ ባህሪ እንዲፈጠር ያደርጋል። ጥናቶች እንደሚያሳዩት ከ3 ሰዓት በላይ በየቀኑ በማህበራዊ ሚዲያ የሚያሳልፉ ወጣቶች ለድብርትና ለጭንቀት የመጋለጥ ዕድላቸው ከፍተኛ ነው። ሁለተኛው ትኩረት ማጣትና የግንዛቤ ችሎታ መዳከም። የዘውትር ማስታወቂያዎችና ፈጣን የመረጃ ፍሰት አእምሯችን ከአንድ ነገር ወደ ሌላ ነገር በፍጥነት እንዲዘል ያሰለጥነዋል። ይህ ደግሞ ረጅም ጊዜ የሚጠይቁ ስራዎች ላይ ትኩረት የማድረግ አቅምን ያዳክማል። አንዳንድ ጥናቶች ከመጠን በላይ ስክሪን መጠቀም በአንጎል ውስጥ ያለውን ግራጫ ቁስ መጠን በመቀነስ የግንዛቤ ተግባራት፣ ማስታወስ፣ መወሰን ላይ ተጽዕኖ ሊያሳድር እንደሚችል ያመለክታሉ። ሶስተኛው የቴክኖሎጂ ሱስ ቴክኖሎጂካል አዲክሽን። ልክ እንደ ሌሎች ሱሶች ሁሉ የኤሌክትሮኒክስ ሱስም በተለይ ስልክ አለመጠቀም ሲቀር እረፍት ማጣት፣ ጭንቀትና መረበሽን ያስከትላል። ይህ ደግሞ ከትክክለኛው ዓለም ጋር ያለንን ግንኙነት ያዛባል። ክፍል 3 ማህበራዊና የግንኙነት ጉዳዮች። የኤሌክትሮኒክስ አብዝቶ መጠቀም ከሌሎች ሰዎች ጋር ያለንን ግንኙነት ጥራት በእጅጉ ይጎዳል። ይህም አንደኛ የግንኙነት መዳከም፣ የስሜት መራራቅ። ሰዎች በአንድ ቦታ ሆነው እርስ በርስ ከመነጋገር ይልቅ ስልካቸውን ሲጎረጉሩ ማየት የተለመደ ሆኗል። ይህ በቤተሰብ አባላት፣
በፍቅረኛሞችና በጓደኛሞች መካከል የስሜት መራራቅና ችላ መባባልን ይፈጥራል። ጥራት የሌለው ጊዜ ምንም እንኳን በአካል አብረን ብንሆንም አእምሯችን በመሳሪያው ላይ ከሆነ የምናሳልፈው ጊዜ ጥራት የሌለው ጊዜ ይሆናል። ይህም የመተማመንና የመከባበር ስሜትን ያዳክማል። ሁለተኛው በማህበራዊ ክህሎቶች ላይ ተጽዕኖ ማሳደር። አብዛኛውን ጊዜ በዲጂታል ዓለም የሚያሳልፉ ልጆችና ወጣቶች የፊት ገጽታን፣ የአካል ቋንቋንና በስሜት የመግባባት ችሎታን የመማር ዕድላቸው ይቀንሳል። ይህ ደግሞ በትምህርት ቤትም ሆነ በስራ ቦታ ከሰዎች ጋር የመግባባት ችግር ይፈጥራል ማለት ነው። ኤሌክትሮኒክስን አብዝቶ መጠቀም የሚያስከትላቸው ጉዳቶች አካላዊ ጤናችንን ከመጉዳት ጀምሮ አእምሯዊ ደህንነታችንን እና ከሰዎች ጋር ያለንን ግንኙነት እስከ ማበላሸት ይዘልቃሉ። መፍትሄው ቴክኖሎጂን ሙሉ በሙሉ መተው ሳይሆን አጠቃቀሙን ማመጣጠን ነው። ለዚህም አንዳንድ የመፍትሄ ሀሳቦችን አቅርበናል። ተከታተሉን። አንደኛው የጊዜ ገደብ መወሰን ነው። አላስፈላጊ ለሆነ ስክሪን ጊዜ በየቀኑ ገደብ ያስቀምጡ። ለምሳሌ ከስራ ሰዓት ውጭ በቀን 2 ሰዓት አይበልጥም። ከመተኛት በፊት 1 ሰዓት። በደንብ ከመተኛቶ በፊት ቢያንስ ለ1 ሰዓት ስልክዎን ወይም ማንኛውንም ስክሪን ከመጠቀም ይቆጠቡ። የስልክ አልጋ አለመሆን። ስልክዎን መኝታ ቤቶ ውስጥ አያስገቡ ወይም ቢያንስ ከአልጋው ርቆ እንዲቀመጥ ያድርጉ። ሶስተኛው የእረፍት ጊዜ መውሰድ። በስራ ወቅትም ቢሆን በየሰዓቱ ከ5 እስከ 10 ደቂቃ ቆም ብለው ሰውነቶን ያፍታቱ። የአካል ብቃት እንቅስቃሴም መጨመር። በእውነተኛው ዓለም ከጓደኞች ጋር መገናኘት፣ ስፖርት መስራትና ተፈጥሮን መጎብኘት ቅድሚያ ይስጡ። ቴክኖሎጂን እኛ እንጠቀምበት እንጂ እሱ እኛን አይቆጣጠረን። የዲጂታል ዓለምን ጥቅሞች እየተጠቀምን ጤናማና ሚዛናዊ ህይወት መምራት የሁላችንም ኃላፊነት ነው። አብራችሁን ስለቆያችሁ እናመሰግናለን። የቀጣይ ቪዲዮ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረግዎን እንዳይረሱ። ሰላም ቆዩ። ሳማ ቲዩብ